ሻዕቢያ አንድ በዓል እያከበረ ነው። ትላንትና የካቲት 10 ማለት ትላንትና ነው። ቀኑ ጠፍቶኛል። ኤኒዌይስ የካቲት 10 የሚከበር በዓላቸው ነው። የምጽዋ ድል ነው የሚባለው፣ የድል በዓል ብለው ነው የሚያከብሩት። ምጽዋን የተቆጣጠሩበት ነው በደርግ ጊዜ ማለት ነው። የምጽዋን አጠቃላይ የተቆጣጠሩበት እና ለአጠቃላይ ለመጨረሻው ውጤት በጣም ትልቅ አስተዋጽኦ የነበረው የጦርነት ውጤት አድርገው ነው የሚገልጹት በእነሱ በኩል። ምጽዋን የተቆጣጠሩበት ኦፕሬሽን ፈንቅል ኦፕሬሽን ይባላል። 1982 ላይ ነው የተቆጣጠሩት ምጽዋን እና እሱም በዓል ያከበሩ ነው። ሁልጊዜ የሚያከብሩታል የካቲት 10 ላይ። ጠቅላይ ሚኒስትር አብይ አህመድም የዚህ በዓል ታድሞ ያውቃል። ያኔ በደጉ ጊዜ አንድ በነበሩበት ጊዜ ማለት ነው። እና በተለያየ አይነት መንገድ ነው የሚያከብሩት። አንድ የስዕል አውደ ርዕይ ነበረ። እንግዲህ በዓሉን የሚያስታውሱ ስዕሎች ምናምን ነገር የቀረቡበት አውደ ርዕይ ማለት ነውና እዛ ላይ አንድ ይፋ የሆነ ስዕል በጣም መነጋገሪያ ሆኗል። ስዕሉ አንድ እነሱ ኮንጎ አለች አይደለም፣ ጥልፍልፏ ኮንጎ፣ እሷን ያደረገ አንድ የሻዕቢያ ታጋይ የኢትዮጵያ ሰንደቅ ዓላማን ረግጦ ይታያል ማለት ነው። ምስሉ ላይ ተምብሌኑ ላይ አለ። በደንብ ጎልቶ ከታያችሁ አላውቅም፣ ግን እዛ ላይ ረግጦ ነው የኢትዮጵያን ሰንደቅ ዓላማ አረንጓዴ፣ ቢጫ ቀዩን ረግጦት ነው ቆሞ ይታየው ማለት ነው። እና ከሰንደቅ ዓላማው ስር ደግሞ 4 የኢትዮጵያ መሪዎች አሉ። እነዚህ መሪዎች አፄ ኃይለሥላሴ፣ መንግስቱ ኃይለማርያም፣ መለስ ዜናዊ እና ዶክተር አብይ አህመድ ናቸው። ከባንዲራው ስር እነዚህ መሪዎች አሉ። በዚህ ውስጥ ሊያስተላልፉ የፈለጉት መልእክት ግልጽ ነው። ኢትዮጵያን ረግጠናታል፣ አሸንፈናታል መልእክቱ። አሁንም ድረስ ደግሞ እናሸንፋታለን ነው። እንግዲህ በጣም ነው የሚገርመው ጉዳዩ። ቢያንስ መንግስቱ ኃይለማርያም ጋር መቅረት የነበረበት መቆም የነበረበት ጉዳይ ነው። ግን አቶ መለስም አሉበት እዛ ውስጥ፣ የአሁኑ ጠቅላይ ሚኒስትር ዶክተር አብይም እዛ ውስጥ አሉበት። ኤኒዌይስ ምስሉ የሚነግረው ምን ያክል እነዚህ ሰዎች ለኢትዮጵያ አጠቃላይ ኢትዮጵያ ለምትባለው ሀገር ያላቸው ጥላቻ የት ድረስ እንደሆነ የሚያሳይ ነው። የት ድረስ እንደሆነ ጥላቻቸው አጠቃላይ ሻዕቢያ የገነባው የኤርትራ ብሔርተኝነት የሚባለው ጉዳይ ኤርትራን የመቀየር ኤርትራን የመለወጥ ጉዳይ ላይ ሳይሆን ኢትዮጵያን መጥላት ላይ የተመሰረተ መሆኑን የሚያሳይ ነው። ታምናላችሁ? እንዲህ ሊወደስ እንዲህ ሊነገር የሚችል ሌላ ነገር የለም ኤርትራ ውስጥ። ኤርትራ ውስጥ የሚከበር በዓል ካለ ኢትዮጵያን አሸነፍን ያሉበት በዓል ብቻ ነው። ሻዕቢያ አመጣሁት የሚለው ነገር ካለ ኤርትራን ነፃነት አረጋገጥኩ የሚለው ነው። ኤርትራን ገነጠልኩ የሚለው ብቻ ነው። ሌላ እኮ ነገር እኮ የለም። ወጣቱ ተሰዶ የተለያየ ሀገር ተበትኖ ነው የሚኖረው። የሄደበትን ሀገር ሀገሩ አድርጎ ነው። በቃ ሌላ መመለሻ ሀገር እንደሌለው ቆጥሮ ማለት ነው። ያኛም ስደት ላይ ነን እናውቀዋለን። እና የስደተኛ ኑሮ አይደለም የሚኖሩት፣ በቃ እንደ ሀገር ቆጥረውት ነው የሚኖሩት። ምክንያቱም መመለሻ የለም። ሌላው ግን ቢያንስ ተመላሽ ነው ወይንም ደግሞ መሸጋገሪያ አድርጎ ነው የሚቆጥረው። ወደ ሌላ ወደ ተሻለ ሀገር፣ ወደ አውሮፓ ወደ አሜሪካ ለመሄድ ለመሸጋገሪያ ነው የሚቆጥረው። ወጣቱን እንዲህ ያደረገው ከሀገሩ አሰድዶት የሰው ሀገርን እንደ ሀገሩ ቆጥሮ እንዲኖር ነው። ጎበዝ ናቸው፣ ይሰራሉ፣ ራሳቸውን ይቀይራሉ። ምን አለ እዛ ቢሆን ኖሮ ብላችሁ የምትመኙት? እንደው ኤርትራ ውስጥ ቢሆን ኖሮ እነዚህ ሰዎች ይህን ሁሉ ነገር የሰሩት ብላችሁ በጣም ነው የምትደነቁት። እንደዚህ አይነት ታታሪ ሰዎች፣ ደፋር፣ ለመቀየር ለመለወጥ ደፋር ይሆናል ወጣት አስደዶ እኮ ነው የጨረሰው። ግን የሚያከብሩት ብቸኛ ነገር በቃ ኢትዮጵያን እንዲያደረግን የሚሉት ነው። እና የኤርትራ ብሔርተኝነት ሻዕቢያ የገነባው ማለት ነው ኢትዮጵያን መጥላት ላይ ነው። ምን ያክል ለኢትዮጵያ ጥላቻ ሻዕቢያ እንዳለው የሚያሳየው 1982 ነው። ስንት ዓመቱ
ከዛ በኋላ ብዙ ነገር ተቀይሯል። ኢትዮጵያ ከዛ በኋላ ወደ 3 ጠቅላይ ሚኒስትሮችን አይታለች። 3 ጠቅላይ ሚኒስትሮችን አይታለች። ኤርትራ ውስጥ አንድ ለእናቱ ኢሳያስ አፈወርቂ ናቸው ያሉት። ይህ ነው የሚባል ዋጋ ሊሰጠው የሚችል ሊከበር የሚችል ነገር ስለሌለ አሁን ባለበት አይነት ሁኔታ እንግዲህ ውጥረቱን እንደምታዩት ነው። ኢትዮጵያ ላይ ያላቸውን ጥላቻ ሲዘሩት አለ እና ይሄ አንድ የጥላቻቸውን ልክ በደንብ የሚያሳይ ነው። 2 ያለውን ውጥረት ወደ ጦርነት የመቀየር ፍላጎት እንዳለ የሚያሳይ ነው። ችግሩን ወይንም ደግሞ ውጥረቱን በሌላ አይነት መንገድ መፍታት ወይንም ማለዘብ ሳይሆን እየተፈለገ ያለው ጉዳዩን ወደ ጦርነት መቀየር። ምክንያቱም ወደ ጦርነት ቢቀየር የምትወድመው ኢትዮጵያ ነች ነው። ምክንያቱም ጦርነቱ ኢትዮጵያ ውስጥ ነው። ጦርነቱ ኢትዮጵያ ውስጥ ስለሚሆን እኛን አያሳስበንም ነው። እኛ ጋር ይመጣል ብለው አያስቡም። እንደዛ ቢያስቡ ኖሮ ቢያንስ እንዲህ አይነት ድርጊቶችን አያደርጉም። ሳየው ምስሉን በጣም ነው የገረመኝ። እንደው ስሜቴን ልንገራችሁ እና ወደ ሌሎች ጉዳዮች እመጣለሁ። ቅድም እንዳልኳችሁ በአንድ በኩል በጣም ተበሳጭቶ አናደደኝ፣ ደስ አይለኝም። እኔ የኢትዮጵያ ብሔርተኛ ነኝ። በቃ እንደው ብሔርተኝነት ካለብኝ የኢትዮጵያ ብሔርተኛ ነኝ። ኢትዮጵያ የፈለገ ችግር ቢኖርባትም እንደው ኢትዮጵያውያን እንነጋገርበት እንጂ ሌላው ሲገባ ገብቶ ለማብቃት ሲፈልግ ደስ አይለኝም። ቅር በምንሰኝባቸው አካላቶች እኛው ራሳችን እንደው እንደ ባህሪያችን ቅሬታችንን እንግለጽ እንጂ ሌላው መጥቶ ፊት ሲልባቸው እውነት ለመናገር ደስ አይለኝም። እንደ እንትን ነው ማየው፣ እንደ ቤተሰብ ነው ማየው። ጎረቤት መጥቶ ስለኔ ቤተሰብ እንዲነግረኝ አልፈልግም። እንደዛ ነው የኢትዮጵያን ማያት። እኛ እንደፈለግን እንነጋገር እንደ ባህሪያችን አልኳችሁ። እንደው ባለጌም ከሆንን ብልግና ጥግ ድረስ እንሂድ እንነጋገር። በዛም ልክ ስርዓት ያለንም ከሆንን በስርዓት እንነጋገር። በእኛ ያምራል፣ ችግር የለውም። የዛው ቤተሰብ አካልን የዛው ሀገር አካልን እየተደረገ ያለው ነገር እንደሚፈጥርብን ተጽዕኖ እንደሚፈጥርብን ስሜታችንን እንደ ባህሪያችን መግለጽ ብዙም ችግር የለም። ማለት ለምን እንዲህ ታደርጋለህ ምናምን እንባባል መሆን የለብንም። አናውቅም የዛን ሰው ስሜት። ያንተን መጠቀም አይደለም ማየት ያለብን፣ የዛ ሰውንም ጉዳት ማየት መረዳት ያስፈልጋል። እንደ ጉዳቱ ልክ እሱ ጉዳቱን እንደወሰደው አንደርስታንድ ባደረገበት ልክ እና እንዳስተዳደጉና እንደ ባህሪው ስሜቱን ይገልጻል። ከዛ ውጪ ግን ሌላ ለዚያውም ደግሞ ጥሩ ያልሆነ ኢንቴንሽን ያለው ለኢትዮጵያ ለሀገራችን ጥሩ ያልሆነ ውጥን ያለው ፍላጎት ያለው አካል መሆኑን በግልጽ ያስመሰከረ ደግሞ ሲሆን በጣም ደስ አይልም። ተመልከቷቸው። አሁን 4 መሪዎች ቢያንስ 2ቱ በህይወት ያሉ፣ አፄ ኃይለ ሥላሴ በህይወት ያሉ፣ አቶ መለስ ዜናዊ በህይወት ያሉ። እነዚህን ሰዎች እያስታወሱ አሁንም መርገጥ እኛ እኮ እናደርገው። አሁን በአፄ ኃይለ ሥላሴ ተበድለናል የሚል በኤርትራውያን ልክ በሻዕቢያ ልክ ማለት ነው የሚል እኮ ኢትዮጵያ ውስጥ ያለ አካል እኮ አለ። ምን አናደርገው? ቢያንስ በህይወት የሉም እነዚህ ሰዎች። እነሱን እያስታወሱ መርገጥ እኔ በቃ ጤናማ ያልሆነ ከዛ ልክ ያለፈ ጥላቻ ሲኖር ነው። የሞቱትን ሁሉ አሁንም ድረስ ይረግጧቸዋል። በእኛ ሀገር እንታይ ወቀስም ይባላል። ጥሩ ባህል ነው። ምን ማለት መሰላችሁ? መውቀስ ያለበት ትርጉም ሲኖረው ነው እንደማለት። የሞተን ሰው ብትወቅሰው ምን ትርጉም አለው? ሂዝ ኦልሬዲ ሞቷል። በቃ ባለ ጊዜ ውቀሰው ነው መውቀስ ካለበት። ይህንን ተረት የፈጠሩ ሰዎች ይመስለኛል አብዛኛውን ህዝባችንን ሲያስቡት ህዝባችን ጉልበት ባለህ ጊዜ አቅም ባለህ ጊዜ
በአብዛኛው ሊወቅስህ፣ ሊተችህ፣ ሊቃወምህ አይደፍርም። አቅም ባጣህ ጊዜ፣ በሞትክ ጊዜ ግን በቃ ሲረግጥ ነው። እና ለዛ ይመስለኛል ይሄ ጥሩ ባህሪ አይደለም፣ ሙት አይወቀስም ያሉት ለዛ ይመስለኛል። ይሄን አይተው ደብሯቸው ይመስለኛል ሙት አይወቀስም ብለው ቢያንስ ማህበረሰቡን በዚህ ሊያስተካክሉት የሞከሩ ይመስለኛል። አይ ቲንክ እንደዛ አይነት ነገሮች አሉ። አንዳንድ ሰዎች ያው ከባህሪው አንፃር ሰዎች ሞተውም ቢሆን የማይረሱ ቢኖሩም ማለት ነው። ማስታወስ መውቀስ ማለት አይደለም፣ ግን እያነሳ እንዲሆኑ ምናምን ብለህ ምን ትርጉም አለው ነው። በቃ ማድረግ ያለበት ትርጉም ያለው ነገር ነው። መውቀስ ትርጉም የሚኖረው ያ ሰው በህይወት እያለ። እኛ ሀገር ግን እንደምታዩት ነው አብዛኛው የድል አጥቢያ አርበኛ የሚባለው የድል አጥቢያ አርበኛ የሚባለው በኢህአዴግ ጊዜ ኢህአዴግ የነበረ እዛው ለቲፒኤልኤፍ እንደፈለጋችሁ አርጉኝ ሲል የነበረ አካል ለውጥ መጣ ሲባል ቁጥር 1 የቲፒኤልኤፍ ጠላት ሆኖ እንደተገኘው ማለት ታምናላችሁ? ነው እኮ ተገፍተናል። እዛን ጊዜ ቲፒኤልኤፍን በመታገል ከጥቂቶች ውስጥ የምንቆጠር ሰዎች የዛን ሰዓት እኮ ተገፍተናል። ታምናላችሁ? ቲፒኤልኤፍን 27 ዓመት እንደፈለክ አርገኝ ሲሉ የነበሩ ሰዎች እኛን እኮ ጁንታ ብለዋል። እኔ ገርመኛል። እኔ እንዲህ ኢትዮጵያውያን በጣም ነው የምንገርመው። እንደዛ ነው በቃ ማስበው። ለምን በቃ አቅሙ ሲያጣ እነዚህ በዛ ነው ከሌላት ትርጉም የለው። ትርጉም የሚኖረው በወቅቱ በትክክለኛው ጊዜ ነው። እና ሙት አይወቀስም የሚባለው አባባል ተገቢ አባባል ነው። እኔ እንደተረዳሁት ነገሮችን ትርጉም ሊኖራቸው በሚችል ጊዜ ማድረግ ነው ያለብህ። ያ አካል ከሄደ በኋላ መውቀስ ምንም የማይፈጥር በሆነበት ጊዜ መውቀስ ግን አትማቻ አይጠቅምም ነው። ሻዕቢያ ግን ይኸው አፄ ኃይለ ሥላሴን አቶ መለስን አሁንም መውቀስ አይደለም ይረግጣል። ይገርማል። ከነዚህ ከአራቱ መሪዎች ውስጥ ቢያንስ ሁለቱ ባለውለታቸው ናቸው። አቶ መለስና ዶክተር አብይ አህመድ ለሻዕቢያ በጣም ባለውለታ ናቸው። አቶ መለስ አሁን ያለችውን ኤርትራ እንድትገነጠል በማድረግ ትልቅ ሚና ነበራቸው። በኢትዮ ኤርትራ ጦርነት ጊዜ የሰራዊቱን ፍላጎት ተጋፍተው ሰራዊቱ እንዲመለስ በማድረግ ረገድ ትልቅ ሚና ነበራቸው። የራሳቸውን ጓዶች ሁሉ ገፍተው ማለት እንደ አቶ መለስ ለሻዕቢያ ባለውለታ ያለ አይመስለኝም። አሁን አቶ መለስን መርገጥ ምን ይጠቅማል? ሻዕቢያ እንዴት የአቶ መለስን ውለታ ይረሳል? ዶክተር አብይ 27 ዓመት ሙሉ ቂም 20 ምናምን ዓመት ቂም አለብን ብለው ያን ቂማቸውን መወጣት የሚችሉበትን እድል ዶክተር አብይን የፈቀደላቸው። ኢህአዲግ አሳጥቶናል፣ ከዓለም ነጥሎናል ያሉትን ነገር ዶክተር አብይን ያስተካከለላቸው። አሁንም ጨቅላ ምናምን እያሉ ይሰድቡታል፣ ግን እሱን እንነጋገር ነው የሚላቸው፣ እንወያይ ነው የሚላቸው። ምን አርግ እንደሆነ አላቅም፣ ይረግጡታል። አሁን ለሻዕቢያ ግን ውለታ መዋል ከባድ፣ በጣም ከባድ ይመስለኛል። ወይ አብዛኛው የኢትዮጵያ ልሂቅ ሲረግጡት፣ ሲገፉት፣ ሲሰድቡት፣ ሲያዋርዱት ነው የሚወደው፣ ሲያከብሩት ብዙ አይወድም ብሎ አስቦም ከሆነ አላቅም። ምክንያቱም አንዳንዶች እንደዛ ናቸው የኛ ልሂቆች፣ የሚያከብራቸው ዋጋ የሚሰጣቸው ጋር ሳይሆን የሚገፋቸው የሚያዋርዳቸው ጋር ነው እንትን ሲሉ የምታዩቸው። እንደዛ አስቦ ይመስለኛል እንግዲህ ሻዕቢያ አላቅም እንጂ አሁን ዶክተር አብይ አህመድ አቶ መለስን መርገጥ ለሻዕቢያ ምን ትርጉም እንደሚሰጥ አላቅም። ሁለቱ በጣም ባለውለታዎቹ ናቸው ለሻዕቢያ። ኢሳያስ አፈወርቂ በዛ ልክ ለድርጅቱ ለሻዕቢያ ባለውለታ አይመስሉኝም። እነዚህ ሁለቱ በሆኑት ልክ እድል እኮ ነው የሰጡት፣ ትልልቅ ኦፖርቹኒቲ ገብቶ እንደ ልብ መዝረፍ፣ እንደ ልብ መግደል፣ እንደ ልብ መድፈር የሚችልበት እድል ተሰጥቶታል፣ በእኛው እድሜ ማለት ነው። ግን ሻዕቢያ አሁንም ይረግጣቸዋል። ጠቅላይ ሚኒስቴሩን እየሰደቧቸው፣ ግን ጠቅላይ ሚኒስቴሩን እንነጋገር፣ እንወያይ፣ በሰላም እንፍታው
ፓርላማ ላይ በተገኙ ቁጥር ይላሉ፣ ደብዳቤ ይጽፋሉ። አልወጓቸውም እኮ ገና። ለምን በክፉ አይን አየህን ነው አላውቅም። በጣም የሚገርመው በቃ ፍላጎታቸው አይ ቲንክ በዚህ ውስጥ ይታያል። በቃ እኛ እንደፈለግን እናርጋችሁ፣ እናንተ እሺ ብላችሁ ተቀበሉ። ከኛ ፍላጎት ትንሽ እንኳን ብታፈነግጡ በቃ ኢትዮጵያ ለኤርትራ የምታደርገው የኢትዮጵያ መሪዎች ለሻቢያ የሚያደርጉት ነገር በሙሉ እዳ ክፍያ እንጂ እንደ ውለታ ሁሉ አይቆጠርም። በዓለም ላይ እኮ የለም የራሱን ጥቅም ሳያስጠብቅ ሀገር የፈጠረ ሀገር ኢትዮጵያ ውስጥ ብቻ እኮ ነው ያለው። ኢትዮጵያ ውስጥ ብቻ እኮ ነው የተፈጠረው እንዲህ አይነት መንግስት። የባህር በርን የሚያክል ትልቅ ጉዳይ እኛ አይመለከተንም ተብሎ ኤርትራ የምትባልን ሀገር እኮ አቶ መለስ ናቸው እኮ የፈጠሩት። ከኢሳያስ አፈወርቂ የበለጠ ትልቅ ሚና ነበራቸው። ትልቅ ሚና ኤርትራ ሀገር እንድትሆን በማድረግ ረገድ ትልቅ ሚና ነበራቸው። እውቅና እኮ ባይሰጡ እንደገና ተመልሶ ጦርነት ውስጥ የመገባት እድል ነው እኮ የነበረው። ግን ይረግጧቸዋል። አሁን ለምን ከኛ ፍላጎት አፈነገጣችሁ? እና ኢትዮጵያ በቃ ለነሱ የምታደርገው ነገር በሙሉ እዳ ነው። እንደ እዳ እንደ መክፈል ነው የሚቆጥሩት። እንደ ውለታ እንኳን አያዩትም። በጣም ነው የሚገርመው። አንዱ የተሰማኝ ስሜት እንደ ንዴትም አይነት ነገር ነው። እንዴት እንዲህ ይደረጋል በሚል በጣም በሚገርማችሁ ደግሞ በተወሰነ ደረጃ ደግሞ ትንሽ ደስም ብሎኛል መሰለኝ። እንደዛም አይነት ስሜት ተሰምቶኛል። ልክ አይደለም ግን ተሰምቶኛል እንደዛ አይነት ስሜት። ምክንያቱም አሁንም ሻቢያ ስር የሚሉ አካላቶች አሉ። ሻቢያ መዳኛችን ነው የሚሉ አካላቶች አሉ። አሁን የቲፒኤልኤፍ ሰዎች አቶ መለስ ተረግጠው ሲያዩ ምንድን ነው የሚሰማቸው? በእርግጠኝነት በቃ ውስጣቸውን ትል ይችላል፣ ግን አይተነፍሷት። ወደ ኤርትራ ዘመቻ ቢጀምር ይሄ መንግስት ማጅራቱን ነው የምንለው ከጀርባው የሚሉት የፋኖ የጦር አዛዥ ምን እንደሚሰማቸው አላውቅም። ፋኖ የኢትዮጵያ መዳኛ ነው ሲሉ እንሰማቸዋለን። ግን ኢትዮጵያ በሻቢያ ዘንድ ይኸው እንዴት እንደምትዋረድ እና አይ ቲንክ ያ ስሜት የተሰማኝ ለእነዚህ ሰዎች ትክክለኛ መልእክት እኔ አሁን በእነዚህ ሰዎች ስለምበሳጭ ስለምናደድ እነዚህን ሰዎች ሻቢያ እየሰደባቸው እንደሆነ ይገባኛል። እኔ ስድብ ስለማልችል ማለት ነው። ስድብ አልችልም፣ ግን ሻቢያ እየሰደባቸው ነው። አሁን እነ ዶክተር ደብረጽዮንን እየሰደባቸው እና አስረስ ማረን ሙልጭ አርጎ እየሰደባቸው ንቀቱን እያሳያቸው ንቀቱን አጋሮቹ እኮ ናቸው። ጄኔራል ተፈራ ወደ ሻቢያ ይሄ መንግስት ቢዘምት ማጅራቱን ነው የምንለው አሉ። እንደው ለሻቢያ ስለሆነ ነው እንጂ በቃ እኮ ከአንድ ጥሩ ወዳጅ የሚጠበቅ እኮ ነው። እንደው ለጊዜውም ቢሆን የሆነ ነገር ለማሳካት ብለህ አብረን እንሙት ብለህ የተወዳጀህ ሰው እንዲህ እኮ ነው መሆን ያለበት። ግን እንደው የእሳቸው ለሻቢያ መሆኑ ማስቀያ ነው። ግን በቃ የወዳጅነት ማሳያ ነው ይሄ። ሻቢያ ግን እንዲህ ብሎ አይደለም የመለሰላቸው። እሳቸው የሚያከብሩትን መሪ እየረገጠ አድናታለሁ የሚሏትን ኢትዮጵያ እየረገጠ ነው የመለሰላቸው። የሻቢያ የወዳጅነት ማሳያ ይሄ ነው። ይሄ ነው። አይገርምም? ንቀቱ ቅር ካላቸው ሲፈልጉ ይሂዱ እኮ እያለ እኮ ነው። እኔ ላንተ አልጠነቀቅም፣ እኔ አንተ አድናታለሁ የምትላትን ኢትዮጵያ መርገጥ ነው ፍላጎቴ እያላቸው እና ለዚህ ፍላጎቴ ስትል ነው ማጅራት መቺ ሆናለሁ ሁሉ እያልክ ያለው። አይገርምም? ምን አይነት ስድብ እንደሆነ ምን አይነት ንቀት እንደሆነ እኔ አሁን በዚህ ልክ መሳደብ አልችልም። እኔ በቃ እና በዚህ ምክንያት ነው እነዚህንስ እንኳን አላቸው። እነ ዶክተር ደብረጽዮን
የመለስ ሌጋሲ የምናምን እያሉ ሰሞኑን ራሱ እነ ጌታቸው ረዳና የነ ዶክተር ደብረጽዮን ቡድን አንዱ ፉክክር እሱ ነበር። ሻዕቢያስ ምን አደረገ? መለስን ረግጦት ነው የሚያሳያቸው። ስለ ኢትዮጵያ ዶክተር ደብረጽዮን ግድ ላይላቸው ይችላል፣ ግን መለስን ረግጦት ነው የሚያሳያቸው። ወዳጆች ከእንደዚህ አይነት አካል ጋር እንደው የፈለገ ቢሆን እንደው ምንስ ቢቀር ምን አገኛለሁ ብለህ ነው? ኧረ ኩራትም እራት ነው ይላል አበሻ። ፖለቲካ እኮ እየተሰደብክ፣ ፖለቲካ እኮ እየተዋረድክ፣ እየተናክ፣ እየተረገጥክ የሆነ ማሳካት የምትፈልገውን ነገር ማሳካት እኮ አይደለም። እንደዚህ አይነት ፖለቲካ እኮ የለም። በውርደት የምታገኘው ነገር ክብርህን ጥለ ዋጋህን አተ ይሄ ፖለቲካ አይደለም። አንዳንዶች ይሄን እንደ ፖለቲካ ነው የሚቆጥሩት። በቃ እንደ ፖለቲካ ነው የሚቆጥሩት። እየነገረ ነው፣ ሊረግጥ ነው የሚመጣው። ያግዝህ እንዳይመስል አንተን ስልጣን ላይ ሊያስቀምጥ። ተመልከቱ፣ አፄ ኃይለ ሥላሴ፣ መንግስቱ ኃይለማርያምን፣ አቶ መለስ ዜናዊ፣ ዶክተር አብይ አህመድ ሁሉንም ነው እያለ አጠቃላይ የኢትዮጵያን መሪ በሙሉ አልወድም ነው። ውለታ የሚዋሉለትንም የወጉትንም ኢትዮጵያን እንደ ኢትዮጵያም ጠላት ነው እያለ ያለው እና ኢትዮጵያን ሊያስቀጥልልህ እና አንተን መሪ አድርጎ ሊያስቀምጥህ ሊረግጥህ ነው የሚመጣው። ይሄን ወቅ እያስተላለፈልህ ያለው መልእክት ያንን ነው። እዛ ከሻዕቢያ ስር እንዲህ ግልጽ እየሆነ አንዳንዴ ሻዕቢያ ጥሩነቱ ይሄ ነው። አብረውት ያሉትን ሰዎች በደንብ ነው የሚያጋልጣቸው፣ አይጠነቅቅላቸውም። እነሱ የፈለገ ነገር ቢሆን ይሄ የፈጠሩት የኤርትራ ብሔርተኝነት አለ፣ ለዛ ታማኝ ናቸው፣ ለዛ ታማኝ ናቸው። እነዚህን ግን ታማኝ እንዳሉ አድርጎ ነው የሚያያቸው እና በጣም ነው የሚነቃቸው። አብረውት የሰሩትን በሙሉ ነው የሚላቸው ሻዕቢያ ይንቃል። ምክንያቱም አብረውት የሰሩት የራሳቸውን ሀገር ሊያፈርሱ ነው። እንዲሁ ለአፍ ኢትዮጵያ ኢትዮጵያ ይላሉ እንጂ ኢትዮጵያ ኢትዮጵያ ያሉ እንዴት ከኔ ጋር ይሰራሉ ነው። እኔ ደብቄ ያላቅ ፍላጎቴ እኔ እንደሆነ ግልጽ ነኝ። መደበቅን ፍርሃት አድርጌ መቆጥር ነኝ። ስለዚህ ድፍረቴን የማሳየው ስሜቴን በትክክል ግልጥልጥ አድርጌ በመግለጥ ነው። ፍላጎቴ ኢትዮጵያን መርገጥ ነው። ያንንም በስዕል በንግግርም ተናግሬ ኢትዮጵያን እናድናለን የሚሉ አካላቶች እሱ ጋር ይሄዳሉ እና ዴታ አይነቃቸው። እነዚህ ሰዎች ንቀት ነው የሚገባቸው፣ ንቀት ነው የሚገባቸው። እና በቃ ለነሱ ፖለቲካ አውቀው ሞተዋል። እንዴ ምን ማለት ነው? አንተ ለሻዕቢያ ኢትዮጵያን አፈርሳለሁኝ እያለ እንደዚህ መሽለጥለጥ ከቻልክ ለምን ለብልጽግና አታደርገው? ያው እኮ ነው። እንደውም ይሄ አይሻልም እንዴ? ብልጽግና ጋር ያሉትን የራሳቸውን ዋጋ ትተው የራሳቸውን ክብር በማይመጥን አይነት መልኩ ጥቅማቸውን ለማግኘት ምናምን እያልክ ለምን ታዲያ ሌሎቹን ትናገራለህ? አንተ አደባባይ ላይ እየተሰደብክ እኮ ነው። አንተ ትሰደባለህ፣ ግን ወደሱ የሚሄድን በሙሉ ማንጭራቱን ነው የምለው ይላል። አሁን ይሄ ሰው ምንድን ነው የሚገባው? ከነሱ ጋር መዋጋት በጣም የሚያስደስተን ይላል። እነሱ ጋር ብንዋጋ አብረን ቆመን ኢትዮጵያን ብንዋጋ ደስ ይለን ነበር። አይ ታሪካችሁ በጣም የተበላሸ። ፖለቲካ ውስጥ ክብር አለ ወዳጄ። ፖለቲካ ክብርህን መጣል አይደለም። ፖለቲካ የማገኘውን ነገር እስካገኝ ድረስ ብረገጥም ችግር የለውም ብሎ መንቀሳቀስ አይደለም እንዴ። አማራጭን ሐሳብህን በትክክል ሸጠህ ዋጋህን ከሚመጥን አካል ጋር ግንኙነት ፈጥረህ የምታሳካው ለምትፈልገው ግብ መንቀሳቀስ ነው እንጂ እንዲህ እየተረገጥክ በአደባባይ እየተሰደብክ በዛ አይነት መልኩም ቢሆን የምፈልገውን ነገር እስካገኘ ድረስ ብሎ መንቀሳቀስ ይሄ ፖለቲካ አይደለም። ይሄ ፖለቲካ አይደለም። በቃ ወይ የሆነብህ ያለውን ነገር እያወቅኩ አይደለም ወይ በቃ የሆነ ነገር ደፍኖሃል።
ይሄ የሆነ አይነት የህክምና ከህክምና ጋር የተያያዘ ወይም ከጤና ጋር የተያያዘ መገለጫ እንጂ ሌላ ነገር ሊኖረው አይችልም። በሽታ ነው ይሄ እና ክብራችሁን ጠብቁ። ሻዕቢያ እየተናገረ ነው፣ በግልጽ ፍላጎቱን እየተናገረ ነው። ክብርህን መጠበቅ፣ ዋጋህን መጠበቅ የራስህ ድርሻ ነው። አይ ካልክ ትረገጣለህ፣ ይረግጣል። ቢያንስ አሁን ያለው አቅም እናንተን ለመርገጥ አይከብድም። አንደኛ ራሳችሁን ጫማው ስር ሄዳችሁ ተደፍታችሁ ይረግጣል። እዛ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው። ለሄደህ ከተደፋ ትረገጣለህ። አይ እናንተ ደግሞ ችግር እኛ ብቻ ለምን ተረግጠን እንቀራለን? ሌላው የሚረገጥ ነው። ከሻዕቢያ ጋር ያላችሁን ግንኙነት አቁም። ኮዛችሁን ያበላሻል፣ ታሪካችሁን ያበላሻል። ደግሞ የትምም ደግሞ አይደርስም፣ ለውጤትም አይበቃም። ከንቱ ነው፣ ኪሳራ ነው። ከሻዕቢያ ጋር ሆኖ ማንም የትም ደርሶ አያውቅም። ንገሩኝ። ሻዕቢያ ጋር ሄዶ አሁን ስልጣን ላይ የምታዩት ሰው አለ? የለም። ወይ ተሰዷል፣ ወይ አሁን ተቋሚ ነው። እንዲህ ነገር ነው በቃ። ይሄ ነገር አቁሙ። ከሻዕቢያ ጋር ያለ ግንኙነት አቁሙ። አደባባይም ላይ እየወጣችሁ ለሻዕቢያ ወገንተኝነታችሁን አታሳዩ። እሱ ያው ሻዕቢያ እንደሆነ እናንተን ማዋረድ ነው ስራው። እና እንደው ለእነዚህን ሰዎች በዚህ ልክም ስለተናገረ ተወሰነ ደረጃ ይበላቸው አሰኝቶኛል። እውነቴን ነው የምላችሁ። አይ እነዚህንስ ይበላቸው አሰኝቶኛል። ከሻዕቢያ ጋር ያለን ነገር ማስተካከል ነው። ብልጽግናንም እዩት። ለሻዕቢያ ያን ሁሉ አድርጎ የተረፈው ነገር መረገጥ፣ ስድብ ነው። ሌላ አይደለም፣ ስድብ ነው የተረፈው። በተለያየ አይነት መንገድ ይሰሩታል። የሻዕቢያ ፖለቲካ በነገራችን ላይ በቃ ይሄ ነው። ስድብ ነው፣ ንቀት ነው። ሌላ ነገር የለውም። ምን እንደው የሆነ ነገር ለምሳሌ ኤርትራን ወደ ሲንጋፖርነት ቀይረዋት እንኳን ቢሆን ይሄም ነገር የፈጠረባቸው ስሜት ነው እንላለን። በባዶ እንዲህ አይነት ስሜት የጤና አይደለም። እውነቴን ነው የምላችሁ፣ የጤና አይደለም። ኢሳያስ አፈወርቂ ኤርትራን ቀይረዋት ቢሆን በአመራር ሰጪነታቸው በአመራር ክህሎታቸው እንደው እሱ ነገር አስመክቷቸው ነው። ንቀቱ ምኑ ከዛ የመጣ ነው። በቃ ይሄ ሰዎች ሲሳካላቸው የሆነ ውጤት ሲያመጡ ውስጥ ላይ ሳታውቁት አብሮ የሚያድግ ነገር አለ እና አታውቁትም። እናንተ የፈለገ ብትጠነቀቁ አታውቁትም። በሆነ አይነት መንገድ ይገለጣል። እንደው እሱ ነው ልትሉ ትችላላችሁ። አፈር አድርገዋት ለሰው ልጅ በተለይ ለ21ኛው ክፍለ ዘመን ወጣት እማትሆን አገር አድርገዋት እኔ ሌላውን ከራስ አሳንሶ ለማየት እውነቴን ነው የምላችሁ፣ በፍጹም በአመክንዮም በምንም አይነት መለኪያ ብታዩት ልክ አይሆንም። ልክ ሊሆን የሚችለው ጉዳዩ በሽታ ነው፣ ከጤና ጋር የተያያዘ ችግር ነው ከተባለ ብቻ ነው። እሱ ያሳምናል የምንለው በዛ ብቻ። በሌላ በምንም አይነት መለኪያ እንዲህ አይነት ስሜት አሁን ያለችውን አይነት ኤርትራ የምትባል ሀገር ይዘህ ለ30 ዓመት ደም ከነበረችው በታች ሁሉ አድርገህ እንዲህ አይነት ስሜት በጭራሽ ሊፈጠር አይችልም፣ ከጤና ጋር የተያያዘ ችግር ኖሮ ካልሆነ በስተቀር። ኤኒዌይስ በዛ አይነት መልኩ ነው ያየሁት። በጣም ስሜት ስለፈጠረብኝ እንደው ብናነሳው ጥሩ ነው ብዬ ነው። መነጋገሪያም የነበረ ጉዳይ ነው። እንዳልኳችሁ ግን በኤርትራ መንግስት በኩል አሁን ያለውን ውጥረት ወደ ጦርነት የመቀየር ፍላጎት እንጂ የማለዘብም አይነት ፍላጎት የለም። እንደው ይሄን ሌላ ማረጋገጫ እናድርገው እንጂ ድሮም ቢሆን በሻዕቢያ በኩል ጉዳዩን የማለዘብ ፍላጎት የለም፣ ነገሩን ወደ ጦርነት ይዞ የመሄድ ካልሆነ በስተቀር። ለዛ ደግሞ ፍላጎታቸው ምክንያት የሚሆነው ጦርነቱ ኢትዮጵያ ውስጥ ስለሆነ ነው። እኔ የሚያበሳጨኝ ነገር እስከ መቼ ነው ከሻዕቢያ ጋር ኢትዮጵያ ውስጥ ስንዋጋ የምንከርመው የሚለው እስከ መቼ